አቡነ እጨጌ ዮሐንስ ዘጸገሩ ታሪክ በጥቂቱ ጻድቁ አባታችን የተወለዱት በኢየሩሳሌም አውራጃ ልዩ ስሙ ሳሬራ በሚባል የካቲት 28 ተጸንሰው በወርሃ ህዳር 28 ለ29 ሌሊት ተወለዱ። የአባታቸው ስም ዲላሶር ሲባል የእናታቸው ስም ደግሞ እምነ ጽዮን ይባላል። ወላጆቻቸው እግዚአብሔርን የሚፈሩ ደጋግ ጻድቃኖች ናቸው። ጻድቁ አባታችን ገና በ5 ዓመት እድሜያቸው ወላጆቻቸው ወደ እግዚአብሔር ቤት ይዘዋቸው ሲሄዱ ፍቅሩ ወልዳ ስለ ማርያም ተመልክተው መሳቅ ጀመሩ። እመቤታችን ድንግል ማርያም ከምስሉ ወጣ በምን አውቀኸኝ ነው ብላ አቅፋ ሳመችው። ከእንግዲህ በኋላ የልጅ አገልጋይ ትሆናለህ፣ ኑሮህም እንደ መላእክት ይሆናል። በአንተ ምክንያት ብዙ ሰዎች ይድናሉ፣ በምድር ላይም 500 ትኖራለህ ብላ ባርካው ተሰወረች። ከዚያችም ቀን ጀምሮ አባ ዮሐንስ ለክርስቶስ ተላልፎ ተሰጠ። 50 ዓመትም በበረሃ ሲጋደል ኖሮ ከ50 ዓመት በኋላ በደመና ተጭኖ በመልአኩ ቅዱስ ገብርኤል መሪነት ወደ ቅድስት ሀገር ኢትዮጵያ መጡ። ጻድቁ አባታችን በአቡነ ተክለ ሃይማኖት ዘመን መጨረሻ የመጡ ሲሆን ምንኩስና ከደብረ ሊባኖስ ገዳም ተቀብለው ለ50 ዓመት በጾምና ጸሎት በተጋድሎ ቆይተዋል። አባ ዮሐንስ ወደ ተዘጋጀላቸው ምድር በቅዱስ ገብርኤል አሳሳቢነት ወደ ጠገሮ መጡ። ይህ ገዳማቸው የሚገኘው በሰሜን ሸዋ በመንዝና ይፋት ክልል መዘዞ በሚባል ቦታ ሲደርሱ በእግር 1 ሰዓት ከተጓዙ በኋላ የሚገኝ ሲሆን አስደናቂ የጻድቁ የእጨጌ ዮሐንስ ገዳም ነው። አባታችን በተጋድሏቸው ሳሉ ሰዎች በክፋት ተነሱባቸው። ሰይጣን በእነርሱ አድሯልና እንዴት እንደሚያጠፋቸው ይማከሩ ጀመር። ሊገሏቸው ፈልገው ቅድስናቸው በሁሉ ዘንድ የታወቀ ነውና ፈሩ። ለምን ከመንደራችን ከወንድ ያረገዘች ሴት ፈልገን በሐሰት እንክሰሳቸው ብለን ወርቅና ብር ለሴቷ ሰጥተው በሐሰት ከእርሷ አርግዣለሁ ብላ እንድትናገር አደረጓት። አባታችንን በሕዝብ ፊት በሐሰት ተከሰሱ። ጻድቁም አንቺ ሴት ከእኔ ነው ያረገሽው አሏት። እርሷም አዎ ካንተ ነው፣ ልስግድ ነው እንዴ አለችው። አባታችንም ማዝነው በአንቺና በእኔ መካከል እግዚአብሔር ይፍረድ ሲሉ ወዲያው ለሁለት ተሰንጥቃ ሞተች። የአገሩ ሰዎች ፈሩ። ጻድቁም ምድሯን ረገሟት። የተዘራው ዘር አይብቀልብሽ፣ የተተከለው አይጽደቅ፣ ብርድና ውርጭ ይፈራረቅብሽ ብለው ረግሟት በደመና ተጭነው ወደ ሰሜን ጎንደር እስቴ ጉንደ ተክለ ሃይማኖት ሄዱ። አባ ዮሐንስ በመላው ኢትዮጵያ ዙሪያ አስተማሩ ሲሆን ከቅድስናቸው የተነሳ በፀሐይ ላይ 50 ዓመት፣ በጨረቃ ላይ 50 ዓመት፣ በደመና ላይ 50 ዓመት እንዲሁም በክንፉ በመዞር በደመና ላይ 50 ዓመት የኖሩ አባትም ናቸው። ከሰው ተወልደው ከመላእክት ተደምረዋልና በይፋት ጠገሩ ባለወልድ፣ በአፋር አዘሎ፣ በመንዝ ኤጎራ ፍርኩታ ኪዳነ ምሕረት አካባቢ፣ በደብረ ሊባኖስ፣ በጉንደ ተክለ ሃይማኖት በሌሎችም ስፍራ በመዛወር በታላቅ ተጋድሎ በጾምና በጸሎት ቆይተዋል። ከሰማይ መስቀል የወረደላቸው ሲሆን ዛሬም በገዳማቸው የሄደ ሰው በወረደው በእጃቸው መስቀል እየተዳበሰ ቆመው በጸለዩበት ባህር በጸበላቸው ይጠመቃል። ተጨማሪም ይዞሃት በነበረው መቋሚያ ጀርባችንን እንዳበስበታለን። ቆመው ከጸለዩበት ባህር ጠገሮ ውስጥ ደረቅ አሸዋ ይወጣል። በገዳማቸው አባ እጨጌ ዮሐንስ 500 ዓመት ከኖሩ በኋላ እረፍተ ዘመናቸው ደረሰ። መድኃኔዓለም ከ15 ነቢያት፣ ከ12 ሐዋርያት፣ ሄሮድስ ያስፈጃቸው ከ44000 ሕፃናትን፣ አብርሃም፣ ይስሐቅ፣ ያዕቆብን ሁሉንም ነገደ መላእክትን፣ ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታትን አስከትሎ መጣ። ለአባ ዮሐንስ ቃል ኪዳን ሰጣቸው። ስምህን የጠራ ገዳምህን የረገጠ መባ የሰጠ ቤተክርስቲያንህንም የሰራ ያሰራ የረዳ ገልህን የሰማ ያሰማ ያስተረጎመ መታሰቢያን ያደረገ እስከ 10 ትውልድ እምርልሃለሁ። ንስሐ ሰገባ አይሞትም። ልጅ መውለድ ባይችል መሃን ቢሆን እኔ ልጅ ሰጠዋለሁ። የክርስቲያን ማደሪያ በሆነች ገነት ወይም ደብረ ጽዮን በብርሃን ቦታ አስቀምጠዋለሁ ብሎ ቃል ኪዳን ሰጣቸው። ገላቸው በጥቂቱ ነው። እንዲሁም ገልህን በቤት ያስቀመጠ እርኩስ መንፈስ አይነካውም፣ ክፉ አጋንንትም አይነካውም፣ ቸነፈርና ወባ አይነካውም፣ መላእክተ ጽልመት አይነካውም። አይሁድም አረማዊም የለመነ ያልተጠመቀ በገል ታምኖ በገዳም መቱ ቢያርፍ ይቅር እልልሃለሁ፣ እንደ መቃብር ጎልጎታ እንደ ተቀበረ አድርጌ እቆጥርልሃለሁ። ይህንን ቃል ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰጥቷቸው ወደ ሰማይ አረገ። አባ እጨጌ ዮሐንስ ሐምሌ 29 ቀን አረፉ። በጉንደ ተክለ ሃይማኖትም
ተቀበሩ። 157 ዓመት በኋላ አንድ የበቁ ባህታዊ ወደ መንዝ ሄደው የረገሟት መሬት እንድትቀደስ የተዘራው እንዲበቅል ከስውራን አባቶች ጋር በመሆን ግማሽ አጥማቸውን ከጉንደ ተክለ ሃይማኖት አውጥተው አርባሃራ መድኃኔዓለም አጠገብ በላይ በፉርክታ ኪዳነ ምሕረት መጋቢት 18 ፍልሰታ ጽሙ አረፈ። ምድሪቷም ተባረከች፣ የዘሩትንም አበቀለች። ውርጩም ብርዱም ቀነሰ፣ ዝናብም አልዘንብ ሲል ሰብል የሚጨርስ አንበጣ ሲመጣ ታቦታቸው ወጥቶ ምህል ላይ ያዛል። ወዲያውም መቅሰፍት ይርቃል፣ ዝናቡም ይዘንባል። ጸበላቸው ሽባ ይተረትራል፣ ድዊ ፈዋሽ፣ ከሰማይ የወረደላቸው መስቀልም ታምር ሰሪ ከባህራቸው ደረቅ አሸዋ የሚወጣበት የጠገሩ ጻድቁ እጨጌ ዮሐንስ በረከት ይደርብን፣ አሜን። መድኃኒታችን ኢየሱስ ክርስቶስ ለአቡነ እጨጌ ዮሐንስ ዘጸገሩ የሰጣቸው ቃል ኪዳን ከገሉ ላይ ጥቂቱን ገሉን ያስተረጎመ፣ ያጻፈ፣ የጻፈ፣ የሰማ፣ ያሰማ፣ ቤተክርስቲያኑን የሰራ፣ ያሰራ፣ የረዳ፣ መባ የሰጠ ወይም ዘይት፣ ስንዴ፣ ጧፍ፣ ዕጣን፣ ዘቢብ ገዳሙን የረገጠ ባለበት ሆኖ የገዳሙን ስም የጠራ የረዳ የክርስቲያን ማድሪያ በሆነችው ገነት ወይም ደብረ ጽዮን የተነጠፈባት ብርሃን ቦታ አስቀምጠዋለሁ። ልጄ እንቢ ያላቸው መካን ቢሆኑም ልጅ እሰጣቸዋለሁ፣ 10 ትውልድ እምረዋለሁ፣ ላልምረውም ደጅን አላስረግጠውም። በገዳመ ከየትም ቦታ መጥቶ የተቀበረ መነኮሳት ከሆኑ በሰማያት ያሉ ክንፎች አረማዊም አይሁድም ቢሆን ያላመነ ያልተጠመቀ ቢሆንም በገድል ታምኖ በገዳመ ቢቀበር ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅርልልሃለሁ፣ እንዲሁም እንደ መቃብሬ ጎልጎታ እንደተቀበረ አድርጌ ቆጥርልሃለሁ ብሎ ቃል ኪዳን ሰጥቷቸዋል። ለዚህ ዘላለማዊ በረከት ያብቃችሁ፣ አሜን።